በጠለምት ሁለት ግንባር በመድፍ የታገሰ ውጊያ ተከፍቷል። በተመሳሳይ በአፋር ሌላ ውጊያ ተቀስቅሷል። ኤርትራ ድንበር ተከዜ ጫፍ ሽሬና ደቡባዊ ትግራይ ቀጠናዎች ሰፊ የድሮን ቁኝት እየተደረገ መሆኑ ታውቋል። በተጨማሪም የህወሓት ጦር ወደ ወልቃይት እንዲገባ የሚያስችለውን ወሳኝ ስትራቴጂያዊ ስፍራ ተቆጣጥሯል። ከምንጮቻችን ያገኘናቸውን ወታደራዊ መረጃዎች እናጋራችኋለን። ሻቢያ ለህወሓት ደጀን ሆኖ ወደ ወልቃይት ለመግባትና በአፋር በኩል የኢትዮ ጅቡቲ መስመር ለመቁረጥ ኃይል እያስጠጋ መሆኑ ተነገረ። ለኤርትራ መንግስት ቅርበት ያለው አንድ ሚዲያ ባወጣው መረጃ ህወሓት ወልቃይትንና የጅቡቲ መስመር እንዲቆጣጠር ድጋፍ እንደሚሰጥ ዘግቧል። ይህም ህወሓት ጥቃት የከፈተው በሻቢያ ትዕዛዝ መሆኑን ያረጋገጠ ሆኗል። ታዳምጡታላቸው። የመከላከያ ሰራዊቱ ከግንባር ነቅሎ ወጣ። ክስተቱ አስደንጋጭ ሆኗል። ሰራዊቱ ከራያ ግንባር ነቅሎ የወጣበት ምክንያት ያልታወቀ ሲሆን ውሳኔው ግን ድንገተኛ እንደሆነ ምንጮች ጠቁመዋል። በጠለምትና ወልቃይት ወታደራዊ ግጭት ባየለበት በዚህ ወቅት ላይ መከላከያ ከራያ ግንባር ማውጣቱ ትኩረት የሳበ ሲሆን የህወሓት ጦር በራያ ግንባር ቦታዎችን እንዲይዝ ሊያስችል ይችላል ተብሏል። ይህ በእንዲህ እንዳለ ህዝቡ ህወሓት ከተቆጣጠራቸው ከተሞች እየሸሸ መሆኑ ተሰምቷል። በዝርዝር እንቃኘዋለን። መንግስት ከአደጋ ስጋት ምላሽ ፈንድ በየወሩ ከተለያዩ የህዝብ አገልግሎቶች ተደራራቢ መዋጮዎችን ሊሰበስብ ነው። እያንዳንዱ ዜጋ ከባንክ፣ ከቴሌኮም፣ ከዲጂታል ባንኪንግ፣ ከፓስፖርት፣ ከንግድ ፍቃድ፣ ከዓመታዊ ትርፍ ክፍፍልና ሌሎች በርካታ አገልግሎቶች ከመጪው የካቲት ወር ጀምሮ ይቆረጥበታል ተብሏል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። በጠለምት ሁለት ግንባር በመድፍ የታገዘ ውጊያ ተከፈተ። በተመሳሳይ በአፋር ሌላ ውጊያ ተቀስቅሷል። ኤርትራ ድንበር ተከዜ ጫፍ ሽሬና ደቡባዊ ትግራይ ቀጠናዎች ሰፊ የድሮን ቅኝት እየተደረገ መሆኑ ታውቋል። በተጨማሪም የህወሓት ጦር ወደ ወልቃይት እንዲገባ የሚያስችለውን ወሳኝ ስትራቴጂያዊ ስፍራ ተቆጣጥሯል። በዛሬው ዕለትም ከማለዳ አንስቶ በጠለምት ሁለት ቀበሌዎች በመድፍ የታገዘ ውጊያ መቀስቀሱን የኢትዮ ዴስክ ምንጮች ተናግረዋል። በምስራቅ ጠለምት ደገብራይና ምጫራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ ሲሆን ውጊያው አሁንም እንደቀጠለ ነው። በዚህ ውጊያ የህወሓት ኃይሎች ከባድ ኪሳራ እንደደረሰባቸው ተነግሯል። በተጨማሪም በተከዜ ወንዝ አቅራቢያ የድሮን ቅኝት መደረጉን አንድ ምንጭ ተናግሯል። ምንጩ ከቀናት በፊት የድሮን ጥቃት መፈጸሙን አስታውሰው ከትናንት ጀምሮ ከተከዜ ወንዝ አንስቶ እስከ ሽሬ የድሮን ቅኝት እንደነበር ነግረውናል። ሌላ ኢትዮ ዴስክ ሚዲያ ያነጋገራቸው የምስክር የመከላከያ ሰራዊቱ ለቆ በወጣበት ራያ አላማጣና ኮረም ከትናንት አንስቶ የድሮን ቅኝት መደረጉን ተናግረዋል። ዝግጅት ክፍላችን በጠለምትና ወልቃይት ያለውን አሁናዊ ሁኔታ ለማጣራት ጥረት ያደረገ ሲሆን ከጥር 18 ቀን ጀምሮ አፍላ ውጊያ ከተነሳባቸው የምስራቅና ምዕራብ ጠለምት አካባቢዎች በተጨማሪ በሌሎች ወሳኝ ግንባሮች ፉል ስኬር ዋር ለመክፈት የሰው ኃይል፣ ሎጂስቲክስ እና የመረጃ ቅንጅቶች እየተደረገ መሆኑን ገልጿል። በጠለምት ቀጠናዎች እስካሁን በታወቀ መረጃ 3 አርሚ አስገብቷል። እነዚህ አርሚዎች አርሚ 11 እና 13 እንዲሁም 35 ሲሆኑ ቁጥሩ ከዚህም ሊበልጥ ይችላል ሲሉ ምንጮች ተናግረዋል። ከዋልድባ መድኃኔዓለም ታችኛው ገጽ የወልቃይት አናትና የጠገዴ መሻገሪያ የአርማደጋ ወሳኝ በር ትላንት የህወሓት ኃይሎች ይዘውታል። ይህኛው ኃይል ወደ ወልቃይትና ወደ ጠገዴ ወሳኝ ክፍሎች ሰብሮ ለመግባት የተዘጋጀ ነው የሚሉት አንድ ምንጭ በሽራሮ በኩል ተከዚን ተሻግሮ ወደ ቃፍታ ሁመራ፣ በደደቢት ወደ ቆራሪት አቅጣጫ በህዝብ ማዕበል ወይም በሂውማን ዌቭ አታክ ለመግባት አስቧል ሲሉም ነግረውናል። ከሽሬ ሲንቀሳቀስ ያደረው የሰው ኃይልም ለዚህ አብነት ነው። በሱዳን ያለው ታጣቂ ኃይል ከመቼውም ጊዜ በላይ የትጥቅ አቅም ፈጥሯል። አርሚ 70 በ3 ኮሮችና አንድ ኮማንዶ ክፍለ ጦር ከመዋቀሩ ባሻገር ለዚሁ ዘመቻ ሌሎች ስልጠናዎችን ሲሰጥ ቆይቷል። ይህንን የወልቃይት አስተዳደር ጠንቅቆ እንደሚያውቅም
ተናግሯል። ድንበር አካባቢ ሸረሪና ላይ ያለው ኮር 701 አዛዡ ኮሎኔል ጸጋ ኃይሌ እንዲጨምረውም ተደርጓል። መሃል ሱዳንና ዋድ መዳኒ ላይ ሆነው የአልቡርሃንን ጦር ደግፈው ሲዋጉ የቆዩት በዮሐንስና በመብረሃቱም የሚመሩ ኮር 702 እና ኮር 703 ተንቀሳቅሷል። በተጨማሪም ወዲ ነጮ ተብሎ የሚጠራው አንድ ክፍለ ጦር ኮማንዶም በተመሳሳይ ከዋድ መዳኒ ወደ ጠረፍ ኃይል እንዲያንቀሳቀስም ተደርጓል። በሌላ በኩል የጦርነቱ ቅድመ ዝግጅት ቁልፍ ጉዳይ የሆነው የህወሓት ጀነራሎች የጦርነት ወታደራዊ ኮማንድ ማዕከሉን የተመረጠችው ቦታ አዲስ ጸጸር ማለት ሽራሮ አካባቢ ነች ሲሉ ለጉዳዩ ቅርበት ያላቸው ግለሰብ ገልጸዋል። በተጨማሪም ከባባድ መሳሪያዎቻቸውንም ከቦታ ወደ ቦታ እያንቀሳቀሷቸው እንደሆነ ተጠቁሟል። ቡድኑ ቀላል ሮኬቶችን ጨምሮ መድፎችንና ታንኮችን አንቀሳቅሷል። ወደ አዲስ ጸጸርና የጭላ ወስዶ ያከማቻቸው ከባድ መሳሪያዎችም እንዳሉ ታውቋል። ሻቢያ ለህወሓት ደጀን ሆኖ ወደ ወልቃይት ለመግባትና በአፋር በኩል የኢትዮ ጅቡቲ መስመር ለመቁረጥ ኃይል እያስጠጋ መሆኑ እየተነገረ ነው። ለኤርትራ መንግስት ቅርበት ያለው አንድ ሚዲያ አመሻሹን በወጣው መረጃ ህወሓት ወልቃይትንና የጅቡቲን መስመር እንዲቆጣጠር ድጋፍ እንደሚሰጥ ዘግቧል። ህወሓት ወደ ወልቃይት ሰብሮ ለመግባት ተከዜ ጫፍ ያሰፈሰፈ ሲሆን ሻቢያ በሽራሮ ግንባር ድጋፍ ለመስጠት በታንክ የታጀበ መካናይዝድ ኃይል እያስገባ ነው ተብሏል። ወደ ወልቃይት ሰብሮ ለመግባት ያሰፈሰፈው አርሚ 7 ሱዳን ድንበር ላይ ያሰፈረው ኃይል ከሻቢያ የጦር መሳሪያ ቀርቦለታል። ጽምዶ በሚል የህዝብ ለህዝብ ግንኙነት ስም ቅንጅት የፈጠሩት ህወሓትና ሻቢያ በአዲሱ ጥቃት በግልጽ እየተናበቡ መሆኑን ራሳቸውን እያጋለጡ ነው። የህወሓትን የጠለምት ጥቃት መክፈት ተከትሎ የሻቢያ ሰዎች ደስታቸውን በመግለጽ በአፋር በኩል የኢትዮ ጅቡቲ መስመር በመቁረጥ እናግዛለን እያሉ ናቸው። ምንም እንኳ የህወሓትና ሻቢያ ቅንጅት ከባድመ እስከ ሽራሮ ግንባር በግልጽ የታየ ቢሆንም ይህ ዘገባ እስከተጠናከረበት ሰዓት ድረስ ወደ ወልቃይት ሰብረው ለመግባት አልቻሉም። ወልቃይት ዙሪያ ገባዋን በምድርና በሰማይ የተጠበቀች መሆኑ የተሰማ ሲሆን ቡድኑ ተከዜን ተሻግሮ ወደ ወልቃይት ለመግባት ከባድ ሆኖበታል። በወልቃይት በኩል ለማዘናጋት በራያ ግንባር በትግራይ ሰላም ኃይል ሐራ መሬት ላይ ጥቃት ከፍቷልም ተብሏል። ህወሓት በራያ ግንባር ሐራ መሬት ላይ ጥቃት የከፈተው በአካባቢው የሰፈረው የመከላከያ ፌደራል ፖሊስ ኮማንድ ፖስት በወጣበት ቅጽበት ነው። በራያ አካባቢ ተሰማርቶ የነበረው ኮማንድ ፖስት በሌሊት ወደ ራያ ቆቦ መውጣቱ መዘገቡ ይታወሳል። የኮማንድ ፖስቱ ከስፍራው መውጣትን ተከትሎ በአፋር በኩል ጥቃት የከፈተው ህወሓት የውጊያ ግንባሮችን ለማስፋት እየተንቀሳቀሰ ነው ተብሏል። እንደ ራያ ላማጣና ኮረም ባሉ የራያ አካባቢዎች ከፍተኛ የድሮን አሰሳ እየተደረገ መሆኑም ታውቋል። በድሮን አሰሳው በራያ በኩል ወደ አፋር ሰብሮ ለመግባት ያደረገው እንቅስቃሴ እንዳሰበው አልሄደም ተብሏል። ህወሓት ዳግም በለኮሰው ጦርነት የትግራይ ህዝብ ከወዲሁ ለከፍተኛ እንግልትና ስቃይ እየተጋለጠ ነው። የህወሓት ትንኮሳ ገና ወደ ለየለት ጦርነት ሳይሸጋገር በትግራይ ክልል እንደ መቀሌ፣ አድዋ፣ አዲግራት፣ አክሱም ባሉ ከተሞች ህዝቡ ያለውን ብር ለማውጣት ከየቤቱ ነቅሎ ወጥቶ በየባንክ ቤቱ ተሰልፎ ውሏል። ባንኮች የገጠማቸውን ከፍተኛ ጥሬ ገንዘብ እጥረት ተከትሎ ህዝቡን ለማስተናገድ ተቸግሯልም ተብሏል። ጥሬ ገንዘብ እንደሌለ ባንኮች ለተሰለፈው ህዝብ እየገለጹ ቢሆንም አብዛኛው ሰው በተስፋ ሲጠብቅ መዋሉ ታይቷል። የመከላከያ ሰራዊት ከግንባር ነቅሎ ወጣ። ክስተቱ አስደንጋጭ ሆኗል። ሰራዊቱ ከራያ ግንባር ነቅሎ የወጣበትን ምክንያት ያልታወቀ ሲሆን ውሳኔው ግን ድንገተኛ እንደሆነ ምንጮች ተናግረዋል። በጠለምትና ወልቃይት ወታደራዊ ግጭቱ ባየለበት በዚህ ወቅት መከላከያ ከራያ ግንባር መውጣቱ ትኩረት የሳበ ሲሆን የህወሓት ጦር በራያ ግንባር ቦታዎችን እንዲይዝ ሊያስችል ይችላል ተብሏል። ይህ በእንዲህ እንዳለ ህዝቡ ህወሓት ከተቆጣጠራቸው ከተሞች እየሸሸ መሆኑ ተሰምቷል። ውጥረቱ ወደ ለየለት ጦርነት ለማምራት መቃረቡን ተከትሎ የራያ ኮማንድ ፖስት አካባቢውን ለቆ ወጥቷል። የፌዴራል መንግስት በአወዛጋቢ የራያ አካባቢዎች ያሰማራው ኮማንድ ፖስት አካባቢውን ለቆ መውጣቱን ነዋሪዎች ተናግረዋል። እንደ አላማጣና ኮረም ባሉ የራያ አካባቢዎች ተሰማርቶ የነበረው የመከላከያ ሰራዊትና ፌዴራል ፖሊስ ኮማንድ ፖስት ጥር 20 2018 ዓ.ም ሌሊቱን ለቆ ወጥቷል ተብሏል። ኮማንድ ፖስቱ ከራያ አካባቢዎች ለቆ የወጣው ከሌሊቱ 8 ሰዓት ገደማ መሆኑን
ነዋሪዎች የገለጹ ሲሆን ጥር 1 2018 ዓ.ም ራያ ቆቦ መግባቱንም ጠቁመዋል። ኮማንድ ፖስቱ በሌሊቱ ለቆ እንደወጣ የህወሓት ታጣቂዎች እንቅስቃሴያቸውን በከፍተኛ ደረጃ አጠናክረዋል ተብሏል። ኮማንድ ፖስቱና የህወሓት ታጣቂዎች ጎን ለጎን እየተንቀሳቀሱ የቆዩ ቢሆንም አሁን ላይ በተፈጠረው የጦርነት ስጋት የፌዴራል ኃይሎች አካባቢውን ለቀው ወጥተዋል። በመከላከያ ሰራዊትና ፌዴራል ፖሊስ የተደራጀው ኮማንድ ፖስት ለቆ መውጣቱን ተከትሎ የህወሓት ታጣቂዎች በማህበረሰቡ ላይ ወከባ እየፈጠሩ ነው ተብሏል። ኮማንድ ፖስቱ በድንገት መውጣቱ የማንነትና ወሰን ጥያቄን በማቀንቀን የሚታወቁ የማህበረሰብ መሪዎች ጭምር መታሰራቸው ተገልጿል። ቀድሞውኑ በህወሓት ወከባ ወደ ራያ ቆቦ ተፈናቅለው የሚኖሩ የማህበረሰብ መሪዎች የነበሩ ቢሆንም ኮማንድ ፖስቱ እንደወጣ በርካታ ሰዎች እየታሰሩ ነው ተብሏል። የህወሓት ታጣቂዎች እስርና ወከባ መጠናከሩን ተከትሎ ስጋት ያየለባቸው ሰዎች ባገኙት አጋጣሚ ወደ ራያ ቆቦ እየወጡ መሆኑን ምንጮች ጠቁመዋል። ኮማንድ ፖስቱ ከራያ አካባቢዎች የወጣው በጠለምት በኩል የተቀሰቀሰው ግጭት ተባብሶ መቀጠሉን ተከትሎ ነው። ከ3 ቀን በፊት የተቀሰቀሰው የጠለምት ግጭት ዛሬም መቀጠሉ የታወቀ ሲሆን ውጥረቱ በሌሎች የትግራይ፣ አማራና አፋር አዋሳኝ አካባቢዎች ተባብሷል። መንግስት ከአደጋ ስጋት ምላሽ ፈንድ በየወሩ ከየተለያዩ የህዝብ አገልግሎቶች ተደራራቢ መዋጮችን ሊሰበስብ ነው። እያንዳንዱ ዜጋ ከባንክ፣ ከቴሌኮም፣ ከዲጂታል ባንኪንግ፣ ከፓስፖርት፣ ከንግድ ፍቃድ፣ ከዓመታዊ ትርፍ ክፍፍል፣ ሌሎች በርካታ አገልግሎቶች ከመጪው የካቲት ወር ጀምሮ ይቆረጥበታል። የተለያዩ አገልግሎቶች የተካተቱበት የኢትዮጵያ አደጋ ስጋት ምላሽ ፈንድን ከ17 የገቢ ምንጮች በቋሚነት ሀብት ለመሰብሰብ ደንብ ማውጣቱን ዋዜማ ዘግቧል። ለአደጋ ስጋት ምላሽ ፈንድ ገቢ ከሚሰበሰብባቸው የተለያዩ ምንጮች መካከል የባንክና ቴሌኮም አገልግሎቶች ተካተውበታል። የአደጋ ስጋት ምላሽ ፈንድ የገቢ አሰባሰብ ምንጭና ምጣኔ የተወሰነ ሲሆን ከመጪው የካቲት ወር ጀምሮ ተግባራዊ እንደሚደረግ ይጠበቃል። ለአደጋ ምላሽ የሚሰበሰበው ገቢ በ17 ምንጮች ላይ የተመሰረተ ሲሆን 15ቱ ምንጮች በአገልግሎት ሰጪዎች አማካኝነት ከህዝብ የሚሰበሰቡ ናቸው። የአደጋ ስጋት ምላሽ ፈንድ የሚሰበሰብበት አግባብ በተደነገገበት ደንብ ላይ የገቢ ምንጭ ተብለው በግልጽ የተቀመጡት አብዛኞቹ በአገልግሎት ላይ የተሰማሩ ናቸው። የገቢ ምንጩ የባንክ ፋይናንስ፣ የቴሌኮሙኒኬሽን፣ የፓስፖርትና ቪዛ፣ የንግድ ፍቃድ አገልግሎቶችን ያካተተ ነው። የአገልግሎት አሰባሰቡ በየወሩ በሩብ ዓመትና በዓመት 2 ጊዜ እና በአንድ ዓመት የሚሰበሰብ መሆኑን ደንቡ ያመላክታል። በየወሩ ገቢ የሚሰበሰብባቸው የቴሌኮሙኒኬሽን አገልግሎቶች የሚሰጡ ድርጅቶች ለድምጽ እና ዳታ አየር ሰዓት ዋጋ 5% ባንኮች አነስተኛና ጥቃቅን የፋይናንስ ተቋማት ከሚሰጡት የብድር መጠን 1%፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት አገልግሎት ክፍያ 5%፣ የኢንሹራንስና ኩባንያዎች በሚሰበስቡት የፕሪሚየም አገልግሎት 1%፣ ከሀገር ውስጥ የአየር በረራ ትኬት በአንድ በረራ ትኬት 100 ብር፣ ከፓስፖርትና ቪዛ አገልግሎት ክፍያ በእያንዳንዱ 200 ብር እንዲሁም ከሰነዶች ምዝገባና ማረጋገጫ አገልግሎት 5%፣ በማናቸውም ንግድ ፍቃድ ማውጣትና ማደስ አገልግሎት 200 ብር፣ ነዳጅ አቅራቢ ድርጅቶች በሚያቀርቡ ሽያጭ ላይ በአንድ ሌሊት 1 ብር፣ ከኬሚካል አምራች ድርጅቶችና አስመጪዎች ላይ 100 ብር፣ ከሀገር ውስጥ ትንባሆ አልኮልና ምርቶች ሽያጭ ላይ 5%፣ ከባህር ትራንስፖርትና ሎጂስቲክስ አገልግሎት ከሚሰጠው አገልግሎት 5% እና ከሎተሪ ትኬት ሽያጭና የእድል አሸናፊዎች 100 ብር በየወሩ ይሰበስባል። በየሩብ ዓመት የሚሰበሰቡ አገልግሎቶች መካከል ከፌደራል መንግስት የበጀት አስተዋጽኦ 0.25%፣ ከአዲስ አበባና ድሬዳዋ ከተሞች አስተዳደር በጀት አስተዋጽኦ 0.25 ነው። በአመት 2 ጊዜ የሚሰበሰበው ከፌደራል ጉምሩክ ኮሚሽን ከህገወጥ ንግድ ከተያዙ እቃዎች ከሚገኘው ሽያጭ 60%፣ እንዲሁም በአመት 1 ጊዜ የሚሰበሰብ ከማናቸውም አክሲዮን ከሚገኝ የትርፍ ድርሻ 1% ይሰበስባል። ከ17 የአደጋ ስጋት ምላሽ ፈንድ ምንጮች በሚሰጧቸው አገልግሎቶች አማካኝነት ገቢ የመሰብሰብ ኃላፊነት የተሰጣቸው ተቋማት በደንቡ በተደነገገው ጊዜ ገደብ ውስጥ የተሰበሰቡትን ገንዘብ የማስገባት ግዴታ ተጥሎባቸዋል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሁንላችሁ።